በዚህ ሰዓት እጮኛለሁ የለውም ብሏል አንድ ጓደኛ። የሆነ ነገር ጠይቀ ነው መመለስ ስላልፈለገ ይመስል ነገር አለ። እኔ አልችልበትም እንደሱ። እጮኛ አለኝ በጣም መልካም የሆነች ልጅ ነች። እንግዲህ አጭር ጊዜ ነው ከተዋወቅን፣ በጣም አጭር ጊዜ ነው። ቀደም እንዳልኩት የጮኝነት ጊዜ ሰዎች የሚቀራረጹበት ጊዜ ነው። ፈለገ አትናቴዎስ መምህር ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ሰዎች መካሪ ሊሆን ይችላል። ቤቱ ሲገባ ግን ወይም ደግሞ የጮኝነት ህይወቱ ላይ ግን ሲመለስ ይሄ መምህርነት ይሄ እግዚአብሔር ቤተሰቦች ነው የለም። እሱም ተመካሪ ነው፣ እሱም ይቀረጻል፣ እሱም ይመከራል እንጂ እንደዚህ እንዳገልግሎት አትሮኖስ አዘጋጅቶ ምናምን እርሱ ብቻ መካሪ እሱ ብቻ እንትን አይሆንም። ቀራጭ ተቀራጭ የለም። እዛ ላይ የግድ መቀራረጽ ያስፈልጋል። ገና አጭር ጊዜ ነው። እግዚአብሔር ይመስገን። እስቲ እግዚአብሔር ከተጨመረበት እንግዲህ ወደ ቁም ነገሩ ይሄዳል ብዬ አምናለሁ። ሁሉም ሰው የሚጓጓ ይመስለኛል ለማየት እሷን። ምክንያቱም መሰለህ አንተ የሁሉም ነህ፣ የሁሉም የሆነ ሰው አረተው የሙተው ይሄ ነገር ይቆረጥልኝ ፕሊስ እባካችሁ። የሁሉም ነው ማለት እኮ ይሄ ኔጌቲቭሊ በሴቶች አይደለም። ገብቶኛል። እንዴት ነው መሰለህ ከቤተሰቡ የሚወደድ ልጅ ሁሉም ሰው ይሳሳለታል እና ያው አረረም መረረም ለብዙዎች መዳን ምክንያት ሆናል። ያንተን አወዳደቅ ጥሩ እንዲሆን የሚመኙ እልፍ ናቸው አይደል? ምንም የታወቀ እኮ ነው በጎን ስናስበው ማለት ነው። እና ማናት ወንድማችንን የምትወስድ በደንብ በጣም የሚገርም ሁሉም ነገር አንዳንድ ጊዜ ሁሉም ነገር የሚሆነው ባሰብከው መንገድ አይደለም፣ ባላሰብከው ሁኔታ እና ያው አሁን ጊዜው አይደለም ወቅቱ አይደለም ብዬን ለሁሉም ነገር አንዳንዴ መቸኮል ጥሩ አይደለም። እኔ ከማልወደው ነገር ምንድነው መሰለ፣ በተለይ በዚህ አጋጣሚ ለብዙዎች ምክር ይሆን ዘንድ በጮኝነት ህይወትም ይሁን በትዳር ህይወትም ይሁን ያሉ ሰዎች ኢቭን ውሏቸውን ራሱ ቀርጾ ሚዲያ ላይ መልቀቅ እስናት ሪሊ ነሰሰሪ እውነቴን ነው የምልህ፣ ምንም ጥቅም የለውም። አንዳንዴ የሰማይ ንጉስ ተብሎ የሚጠራው ንስር የሰውነት ላባውን ቆዳውን ምናምን የሚቀየርበት ጊዜ ሲቃረብ ልክ እንደ ጫጩት የዛፍ ግንድ ውስጥ ወይም ደግሞ የሆነ ዋሻ ውስጥ ተደብቆ ነው የሚያሳልፈው። ልክ ክንፎቹ ተዘርግተው አዳኝ እስከሚሆን ድረስ የተወሰኑ ጊዜያቶችን እዛ ውስጥ ተደብቆ ነው የሚያሳልፈው እና አንዳንድ ጊዜ ትንሽ ደበቅ ብሎ ጊዜ ማሳለፍ መልካም ነው ባይነኝ። አንዳንዴ ሳታውቀው ህይወት ድራማ ይሆናል። ሁሉ ግልጥልጥ ሲል ሁሉም ነገር አሁን በጣም እኔ ቲክታክ ላይ በእንዲህ አይነት ኮንተንት ብዙ የሚመጡ ሰዎች አሉ እና በጣም የሚገርም ነገር ያንዳቸውም ነገር ጤናማ ሆኖ ሲቀጥል አትመለከተው። ለምን ሲባል ሶሻል ሚዲያ በተፈጥሮ ኦዲየንስን ይፈጥርልሃል። ባልና ሚስት ናቸው ወይም ደግሞ እጮኛሞች ናቸው። ከዛ በኋላ እንዴት ናችሁ ዛሬ ይሄው ለሷ ይሄው ስጦታ ገዘውላት ወይም ደግሞ እሷ ደግሞ ዛሬ ይሄው በጣም ለምወደው ለባለቤቴ ወይ ለጮኝ እንደዚህ ያረኩለት ምናምን ሰው ላይ ያረጋል፣ ኮሜንት ጽፍላችኋል ምናምን። ህይወታቸው ከዛ በኋላ ኦዲየንስን ያማከል ይሆናል። ባል ሚስቱን እወድሻለሁ ብሎ ፍቅሩን የሚገልጽበት መንገድ ከልብ የመነጨ ሳይሆን ኦዲየንስን ያቀፈ ይሆን ይሄዳል። ሚስትም ለባሏ የምታደርጋቸው ነገሮች በአጠቃላይ ኦዲየንስን ያቀፈ ሊሆን ይችላል። አንዳንዴ ሶሻል ሚዲያ ላይ ስትከታተል በጣም ነው የምትደነቀው እንዲህ አይነት ኮንተንት ላይ ያሉ ሰዎች ማለት ነው። እና ትዳራቸው ጤናማ እንዲሆን የጮኝነት ህይወታቸው ጤናማ እንዲሆን በቻሉት አቅም ከሶሻል ሚዲያ እንዲህ አይነት ነገርን ራቅ ማድረግ ያስፈልጋል። ሶሻል ሚዲያ ላይ ግን ህይወትን ሳያሳዩ ህይወትን ሳይገልጡ በብዙ አይነት ነገር ስኬታማ መሆን ይቻላል እና እኔ አላምንበትም።